አቤት እኔ አድርጌ አሁን ላኪ ድረስ ችግር ይሄኛው ምንም አይደል። ይሄኛው አይዘረጋም። አምፑል አይ መቅለሱን አይዘረጋም። ይሄኛው እንደዚህ አይዘረጋም። እጄ ብታዩ እንዴት እንደሆነ እግዚአብሔርን እጄን በጣም ነው ያመመኝ። እዚህ ጋር እንትን ያለኝ ይሄ እጄ እንዴት እንደበቀለ እየሞካከርኩ ነው። በነገራችን ላይ ያኛው ቆስጣ እንትን ነው ምንድነው እሱ ሰላጣ እየበቀለ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኔ ያለሁኝ የጎረቤት ልጅ ሲያይ ይህ እንዴት ለማቀፍ እንደሚሮጥ እጁ ዘርግቶ እና ባዶ እግሩ ነው የማስኬደው። በነገራችን ላይ ባዶ እግሩ ነው የሚሄደው። እንትን እያለ እየሮጠ በጣም አይል ይጨምራል። እንትን ሲል አቅምና ኮረኮንች ምናምን ስላለ ማለት ነው። ቀስ እያለ መሮጥ አቅቶት እንዴ እንዳሳዘነኝ እና ፍሬ ደግሞ እዚህ ጋር እየወቀጠች ነው። እኔም እያገዝኳት ነበረ። አሁን ደግሞ እስቲ ማን ጎበዝ እንደሆነ ትመሰክራላችሁ። እስቲ እችላለሁ ወይስ አልችልም? እና እስቲ ትዝታ ያለባችሁ ያት እንዴት ደተክት እጄ ላግዛት እና እጄ ላግዛት እስቲ ቆይ አቤት እኔ አድርጌ አሁን ላኪ ድረስ
ችግር ይሄኛው ምንም አይደል? ይሄኛው አይዘረጋም። አምፑል አይ መቅለሱን አይዘረጋም። አላውቅም። ይሄኛው እንደዚህ አይዘረጋም። ድንግል ማርያም እስመ አምፑል እቺ ናት። ወይ እስመ አምፑል ይሄ ምንም አይደል? በስመ ይደክማል። እጄ ብታየው እንዴት እንደሆነ እግዚአብሔርን እጄን በጣም ነው ያመመኝ። እዚህ ጋር እንትን ያሉኝ ይሄ እጄ በቃ በጣም ነው ያመመኝ እና ለማንኛውም እስቲ ይሄኛው ጌሾ ነው እና ይሄኛው ጌሾ ስለሆነ እዚህ ላይ ነው የምንነፋው ማለት ነው። እዚህ ጋር ንፋስ ስላለ እዚህ ጋር እናደርጋለን እና ቤተሰብ የት ምናሽ አላየችውም ነበረ ካሜራው ብቅል ነው። በነገራችን ላይ መቼም ሰርግ አለብኝ ያለ ታውቃላችሁ። ብቻዋ ስለሆነች እሷ የሚያግዛት ሰው ስለሌለ እንግዲህ ራሴ ተነስቼ ራሴ ላግዛት ብዬ ንፋስ አለ ገና እና ላይክ ሼር አድርጉ እሺ። አንዴ ከእንትን ካለ ይወጣል። እንግዲህ እንደዚህ ቱቱ ተደርጎ ነው የሚያዘው አለችኝ። እኔ ዝም ብዬ ነበር የምወቅጠውና አራስ ስለሆንኩኝ ነው መሰለኝ እጅ ማሽልና ከወቀጥኩ በኋላ እንትን ይለኛል፣ እንደዚህ አልዘረጋ ይለኛል። እነዚህ ሁለቱ ጣቴ አይዘረጋ። ይሄኛው ግን ምን ነው ይሄ እንደዚህ ለመዘርጋት ከወቀጥኩ በኋላ ቅድም ሶቅጥ ነው የቆየሁትና ቅድም ነው ያየሁት እና እት አሪፍ ነው ማዘራለች። ለዛ አሪፍ ነው እያልኳት ነው እና በርቺ በርቺ እና በነገራችን ላይ እት ደግሞ ትናንትና የሰራሁትን ላሳያችሁ። ወይ ያናጠሰኝ ይቅርታ። እሺ ቆይ አረግበታለሁ። ናቀላ ሳያችሁ ወቃጭ በርቺ እት እንዴት እንደበቀለ እት እየሞካከርኩ ነው። በነገራችን ላይ እት
ያኛው ቆስጣ እንትን ነው ምንድነው እሱ ሰላጣ እየበቀሉ ነው። እዩት እንዴት እንደወጣ ከባለፈው ልጅነቱን እዩት እንዴት እንደሆነ ማለት ነውና ያው ከባህር ዛፍ ስር ስለሆነ እየሞከርኩኝ ነው። እዚች ጋር አክቢበት ማለት ነው። ይሄ አሁን ሲያድግ ታውታላችሁ። እንደዚህ ስታው እንዳትንቁ። የሰው ልጅ ቀስ እያለ ዳዴ እያለ ነው የምነሳው። የኔም እንደዛ ነው። ወቃጭ በርቺ እና ለማንኛውም ይመስላል። ደህና ሁኑልኝ። ላይክ ሼር እያደረጋችሁ ቆዩን እላችኋለሁ። እና እኔም ገና እንትን ልል ነው የትጄ እንዴት እንደሚያምር ብታዩ። በቃ እንደ ህፃን ነው የሚሆነው አራስ ስትሆኑ ማለት ነው። አራስ ስትሆኑ እንደ ህፃን ነው የሚሆነው። እንትን እያደረግንበት ነው እዚህ ጋር ይሄ ከብቶች በግ ምናምን እና እዛ ጋም ደግሞ ከዛ ቤት ጋር በደንብ ስነሳ እሞክራለሁ ሁሉም ነገር እላችኋለሁ። ስለዚህ ያላችሁኝ ነገር ምክራችሁን እየሰማው ነው። በጣም አመሰግናለሁ ለኔ ስለምታስቡ ስለምትጨነቁልኝ። ደህና ሁኑልኝ።